እንሰብከዋለን፣ እንናገረዋለን፣ እናወራዋለን፣ ታላቅነቱን እናወራለን፣ ኃያልነቱን እናወራለን፣ በጎነቱን እናወራለን፣ መልካምነቱን እናወራለን። ምክንያቱም እኛ የእግዚአብሔር ልጆች ነን። ምክንያቱም የምንናገረው የምናወራው ሕይወት ከሆነ የምናወራው ወንጌል የእግዚአብሔር ወንጌል ከሆነ እግዚአብሔር ደግሞ እንድናወራ እድልን ከሰጠን እግዚአብሔር እንድናወራ ጊዜን ከሰጠን እግዚአብሔር እንድናወራ መንገድን ካበራልን እግዚአብሔር የእውነትን ወንጌል ከገለጠልን ከጨለማ ወደ ብርሃን ከወጣን የእግዚአብሔርን የታላቅነት ኃያልነት የእግዚአብሔርን መልካምነት የእግዚአብሔርን ገናናነት በየአደባባይ እየወጣን እናወራለን። ምክንያቱም ብያቸዋለሁ ትላንትና ዕዳ ያለብን ሰዎች ነው። ዕዳ ያለበት ሰው ደግሞ አርፎ አይተኛም። ምክንያቱም ከእግዚአብሔር ምሕረት የተነሳ ነው እንዲህ ሆነን ያለ ነው። ምክንያቱም ጌታ ለዘላለም ይባረክ። ስለዚህ መልካምነቱ፣ ስለዚህ ቸርነቱ፣ ስለዚህ በጎነቱ፣ ስለዚህ ስለማዳኑ ወንጌል፣ ስለዚህ ኃያልነቱ፣ ስለዚህ ገናናነቱ፣ ስለ እግዚአብሔር መልካምነት እናወራለን። ምክንያቱም እኔ ባላወራው ትውልድ ያወራዋል፣ እኔ ባላወራው ሌላው ያወራዋል። ስለዚህ እኔ ባወራው ተጠቃሚ ነኝ። ስለዚህ የእግዚአብሔርን ወንጌል የእግዚአብሔርን የማዳን ቃል የእግዚአብሔርን የምስራቹን ቃል የእግዚአብሔርን ታላቅነት እናወራል። ወንጌል መነገር አለበት። ወንጌል መሰበክ አለበት። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የሰጠን ስም ኢየሱስ ነው። ወንጌል ኢየሱስ ነው። ሌላ ምንም ነገር የለም። ወንጌል ስለ ልጁ ነው። ወንጌል ስለ ኢየሱስ ክርስቶስ ነው። ሌላ ማንም የለም። ወንጌል ስለ አንድ ልጁ ስለ ኢየሱስ ክርስቶስ። ወንጌል በቀራንዮ መስቀል ላይ የተሰቀለው ነው። ወንጌል ሞቶ ያዳነን ነው። ወንጌል ዳግመኛ የሚመጣ ነው። ወንጌል በአብ ቀኝ የሚያስቀምጠን የናዝሬቱ ኢየሱስ ነው። ሌላ ሁሉ ወንጌል አይደለም። ከዚህ ወንጌል ሌላ የሚሰብክ ቢኖር ጳውሎስ እንዳለው የተረገመው ይሁን እንዳለም፣ ስለዚህ በዚህ መጽሐፍ ላይ የሚጨምር ቢኖር ከዚህ መጽሐፍም የሚቀንስ ቢኖር ከሕይወት ዛፍ ፍሬ እንደሚጎድል ከተናገረ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ከሆነ ይሄንን የመሰራችሁን ወንጌል በኃይልና በስልጣን በኢየሱስ ክርስቶስም እንሰብክ። በኃይልና በስልጣን እናገለግለው። በኃይልና በስልጣን እንወጣለን። ምክንያቱም እንደ ባለስልጣን፣ ምክንያቱም እግዚአብሔር እንደረዳው፣ ምክንያቱም እግዚአብሔር ከሱ ጋር እንዳለ፣ ምክንያቱም እግዚአብሔር አምላክ አቅም እንደሆነለት፣ ምክንያቱም የእግዚአብሔር ታላቅነት፣ የእግዚአብሔር ኃያልነት፣ የእግዚአብሔር ገናናነት በላዩ ላይ እንዳለ ሰው በኢየሱስ እግዚአብሔር ሞገስ እንደሆነለት በኃይልና በስልጣን እናወራለን። ምክንያቱም ከኛ ጋር ያለው እግዚአብሔር ነው። ከኛ ጋር እግዚአብሔር አለ። በኢየሱስ ጌታ ለዘላለም ይባረክ። ስሙ ለዘላለም ከፍ ይበል።